ባኪ ኖህ ነው። ሰሚም አላገኘም። እውነት ለመናገር ያልተሳካ ስብከት ምሳሌ ነው ኖህ። መጨረሻ መርከብ ሰራ። በመርከቡ እንስሳትን ሁሉ እና 8 ቤተሰቡን ይዞ ገባ ማለት ነው። ከመርከቡ ውጪ ያሉ ሁሉ ጠፉ። ኖህ መርከብ ሰርቶ በመርከቡ ዓለምን ማዳን ቻለ። ኖህ እንግዲህ የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ጻድቅ ወይም እውነተኛ ተብሎ በመጠራቱ ክርስቶስን ይመስላል። እውነተኛው ጻድቅ እሱ ስለሆነ እውነት ጻድቅ ብቻ ሳይሆን ጽድቅ ነው። ክርስቶስ ራሱ እውነት ነኝ ስላለ ማለት ነው። ኖህ በመርከብ በእንጨት ሰርቶ ቤተሰቡን እንዳዳነ መድኃኒታችን ኢየሱስ ክርስቶስ በእንጨት በሰራው መስቀሉ ማለት ነው። ቅዱስ ኤፍሬም ሶርያዊ ከእንጨት በሰራው መስቀሉ እንደ ኖህ መርከብ በመስቀሉ ዓለምን አዳነ ብሎ እንጨትን ከእንጨት አነጻጽሯል ማለት ነው። ከኖህ መርከብ ውጪ ያሉ ሰዎች እንደጠፉና በመርከቡ ውስጥ ያሉ እንደዳኑ በእርሱ የሚያምን ሁሉ እንዳይጠፋ እንጂ የዘላለም ሕይወት እንዲኖረው ራሱን መስዋዕት አድርጎ የሰጠ ከኖህ የበለጠ ስራ የሰራ መድኃኒታችን ኢየሱስ ክርስቶስ ነው። የቤተ ክርስቲያናችን እጅግ ውብ ትርጓሜ በተለይ ኖህን ከክርስቶስ ጋር በጣም የሚያመሳስለው ኖህ ከጥፋት ውሃ በኋላ ባደረገው ነገር እንደምታውቁት ኖህ የጥፋት ውሃን ካለፈ በኋላ መርከቧ ውሃዋ ከጎደለ በኋላ በመጨረሻ እንደምታውቁት የውሃው መጉደል አስመልክቶ ርግብን ላከ፣ ቁራን ላከ። ቁራ በዚያው ቀረ። ከዛ ርግብን ላከ። ርግብ ተልካ መታ በአፏ ወይራ ይዛ መጣች። በዛ ምክንያት የጥፋት ውሃ ጎደለ። ይህ ክርስቶስ ዓለምን ያዳነበትን ስራ ነው የሚያሳየው። የጥፋት ውሃ የሚወክለው የኃጢአታችንን ባህር መጉደል ነው። ቤተ ክርስቲያን ኖህን ከክርስቶስ ጋር እንደምታመሳስል በደንብ የሚያሳየው የኖህን የጥፋት ውሃ መጉደል ታሪክ የምትተርክበት ሁኔታ ነው። የኖህ